የሳይንቲስቶቹ የማስጠንቀቂያ ደውል የሰው ልጆች ላይ የተጋረጠው ከፍተኛ የሆነ አስደንጋጩ ጦርነት። ለመሆኑ ስለ 5G ምን ያህል እናውቃለን? ሳይንቲስቶች በአሁኑ ሰዓት ሌላኛው የዓለም ስጋት እንዲሁም ደግሞ በሰው ልጆች ላይ ጦርነት የሚከፍተው አስደንጋጩ ነገር 5G ነው እያሉ ይገኛሉ። 5G ያለ እድሜ መቀጨትን፣ መካንነትን እንዲሁም ደግሞ የአንጎል ካንሰር ህመምን ያስከትላል የሚሉ የሳይንቲስቶች መረጃዎችም በአሁኑ ሰዓት በዓለም አቀፍ ደረጃ እየተሰራጩ ይገኛሉ። 5G በተፈጥሮና በሰው ልጆች ላይ ከፍተኛ የሆነ አደጋ ስለመደቀኑ ሳይንቲስቶች አገኘነው ባሉት መረጃ ላይ እያጋሩ ይገኛሉ። ለመሆኑ ምን ይሆን ይህ መረጃ? ሰላም፣ ለመሆኑ ይህ መረጃ ምን ይሆን? ሳይንቲስቶች ሲያጋሩት ምስጢር እንዲሁም ደግሞ ስለ 5G ምንነትና እንዴት ለነዚህ ከባባድ በሽታዎች መንስኤ ሊሆን ቻለ የሚሉትን እናስቃኛቸዋለን። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን፣ እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን እንግዲህ 5Gን በተመለከተ የወጡ መረጃዎች ላይ ተንተርሰን እንግዲህ ሳይንቲስቶች አገኘ ነው ባሉት ግኝታቸው በዓለም አቀፍ ደረጃ በተፈጥሮና በሰው ልጆች ላይ ስለደቀነው አደጋ እንዲሁም ደግሞ 5G ይዞብን እየመጣ ስላለው መዘዞችም የምናስቃኛቸው ይሆናል። እስከ ዝግጅታችን ፍጻሜ ድረስ በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያሰፈራችሁልን አብራችሁን ቆዩን እንላለን። እንግዲህ 5G እንደሚታወቀው የሚቀጥለው ትውልድ የሴኩላር ኔትወርኮች በቀደሙ ጊዜያት ከሩቅ የምንሰማው ዓለም ደረሰበት የሚባልለት የኔትወርክ ቴክኖሎጂ እንደሆነ እናውቃለን። ነገር ግን ደግሞ ይህ የ5G ቴክኖሎጂ በአሁኑ ሰዓት በዓለም አቀፍ ደረጃ እጅግ ከፍተኛ የሆነ ስጋትም እየሆነ መጥቷል። አሁን በቅርባችን በሀገራችንም መጀመሩ በቅርቡ እንደተበሰረልን ሁላችንም እናስታውሳለን። የሞባይል የቴክኖሎጂና የግንኙነት ግዙፍ ኩባንያዎችም እንደ ኤሮፓውያን አቆጣጠር በ2022 5G ወደ ተግባር እንዲገባም በስፋት መልቀቅ የሚጀመርበት አመት እንደሆነ ቃል ገብተውልን እንደነበርም ይታወሳል። በቃላቸው መሰረትም 5G በዓለም አቀፍ ደረጃ ሁሉም ህብረተሰብና ሁሉም አህጉራት እንዲሁም ደግሞ ሀገራት እንዲጠቀሙም እያደረጉ ይገኛሉ። ሌላው ቀርቶ በዓለም ታዋቂው ቢሊዮነር ኤለን መስክ 5Gን ዓለም አቀፋዊ እውነታ ለማድረግም ትልቅ እቅዶች እንዳሉትም ይታወቃል። የሱ ኩባንያም ስፔስ ኤክስ 12000 ዝቅ ብለው ምድርን የሚዞሩ ሳተላይቶቹ በዓለም አቀፍ ደረጃ 5G ለመተግበር ሙሉ ፍቃድ እንዳገኙም ይታወቃል። ይህ የቀጣዩ ትውልድ የገመድ አልባ 5G ለመጀመሪያ ጊዜ በተጀመረባቸውና በመጨረሻም በዓለም ዙሪያ ባሉ ዋና ዋና ከተሞች ውስጥም የትኛውንም የድምጽም ሆነ የምስል ፋይል በጣም በፍጥነት ለማውረድ የተሻለ የኢንተርኔት ፍጥነትና ግንኙነትን ማግኘት የሚያስችሉ እንደሆኑ ተነግሮላቸው እንደነበርም ይታወሳል። ታዲያ ይህም ላይ እያንዳንዱ የቴክኖሎጂ አፍሪካ ወይም የተሳካ እውን የሆነ ህልም የሚመስል ነው። ይሁን እንጂ በተለያዩ ሙያ ዘርፎች የተሰማሩ ባለሙያዎችና ጠበብት 5G በስፋት ማስተዋወቅ የበግ ለምድ እንደለበሰ ተኩላ መሆኑንም ያስጠነቀቁ ይገኛሉ። ዶክተር ትሬቨር ማርሻል በካሊፎርኒያ የአውቶ ኢሚኒቲ ሪሰርች ፋውንዴሽን ዳይሬክተር የሆነውም ግለሰብ ባሰማው የማስጠንቀቂያ ደውሉ እንግዲህ አዲሱ የ5G ገመድ አልባ ቴክኖሎጂ ሚሊሜትር ሞገዶችን ወይንም እጅግ በጣም ከፍተኛ ድግግሞች ከ4G እና ዋይፋይ እንኳን የበለጠ ኃይል ያላቸው ፎቶዎችና ማመንጫዎችን በስፋትም ያካትታል። ይህ ቴክኖሎጂ ደህንነቱ ሳይረጋገጥ ጥቅም ላይ እንዲውል መፈቀድ የበዛ ግዴለሽነት ነው ሲሉም ይህንን የ5G ቴክኖሎጂ እየተቹትም ይገኛሉ። ምክንያቱም ደግሞ ሚሊሜትር ሞገዶች በሁሉም የሰው አካል ክፍሎች ላይ ከፍተኛ ተጽዕኖ እንደሚያሳድሩ ስለሚታወቅ በማለትም ስጋታቸውን ጠቅሰውም እያስጠነቀቁ ይገኛሉ። ግን በትክክል 5G ምንድን ነው ለሚለው
ለሚለውም ጥያቄ በሰውነታችን ላይ ምን አይነት ጥቅምና ተጽዕኖስ ሊያሳድር ይችላል ለሚለውም ጥያቄ በርካታ ሳይንቲስቶች ምላሽ አላቸው። 5G አምስተኛ ትውልድ ሽቦ 5G እንደሚታወቀው አምስተኛው ትውልድ ሽቦ አልባ ቴክኖሎጂ ማለት ሲሆን 5G ለ4G ከሚጠቀሙበት የሬዲዮ ሞገዶች በ10 እና 100 እጥፍ በሚበልጥ ድግግሞሽ ሚሊሜትር ሞገዶችን ይጠቀማል። እነዚህ በአውሮፕላን ማረፊያ ወይንም ደግሞ ኤርፖርት መግቢያ አካባቢ አካል መፈተሻ ስካነሮች ከፍተኛ ጥራት ያላቸውን ምስሎች ለማመንጨት ከሚያገለግሉት ጋር ተመሳሳይ ሞገዶች እንደሆኑም ይነገርላቸዋል። ከአዮናይዚንግ ጨረር ወይንም ደግሞ እንደ ኤክስሬ ካሉት ጋርም መምታታት እንዳይሆን ሚሊሜትር ሞገዶች ወይንም ደግሞ አዮናይዚንግ ያልሆነ ጨረር ያመነጫል። ይህም ያን ያህል አጥፊ አይደለም። አዮናይዚንግ ያልሆነ ጨረር ሞለኪሎችን ማሞቅም ይችላል። እነዚህ ሞገዶች ታዲያ ኤሌክትሮማግኔቲክ ፍሪኩዌንሲ የሚባሉ የድግግሞሽ ክፍሎችም ናቸው። ከቀደምቶቹ 2G 3G እና 4G ጋርም ሲወዳደሩ 5G እጅግ የላቀ ኤነርጂ ምልክትም ያመነጫል። እነዚህም ከፍተኛ ኃይል ያላቸው ድግግሞሽ ለገመድ አልባ መሳሪያ ፍጥነትንም በእጅጉ እንደሚጨምሩም ይነገርላቸዋል። ነገር ግን ይህ የፍጥነት መጨመር ውድቀት ወይንም ደግሞ ተግዳሮትም አለው። የ5G ክልል ከቀደሙት ዘመዶቹ ጋር ሲወዳደርም በጣም አጭር ነው። በሚሸፍነውና አጭር ክልል ምክንያትም የ5G መሰረተ ልማትን ማዋቀር ብዙ ቁጥር ያላቸው ትንሽ አስተላላፊዎች ህዝብ በሚበዛባቸው አካባቢዎች እንዲበተኑ እንዲሰራጩም ያደርጋል። ስለዚህም ትንሽ ቁጥር ካላቸው ረጅም የሞባይል ስልኮች ማማዎች ይልቅ 5G እጅግ በጣም ብዙ ትናንሽ ማማዎችን ይፈልጋል። የህዋ ሳይንቲስቶቹም በ100 ሜትር ርቀት ላይ ያርፋሉ። አንዴ 5G መሰረተ ልማት ከተዘረጋ በዚያ በተዘረጋበት አካባቢም ያሉ ሰዎች በዚያው ኤሌክትሮማግኔቲክ ድግግሞሽም ይዋጣሉ። ታዲያ ይህም ከፍተኛ ችግር እንዳለውም ሳይንቲስቶች ይገልጻሉ። ከዚህም ጋር ተያይዞ እንግዲህ 5G ሊያስከትላቸው የሚችሉ በርካታ ችግሮችንም ሳይንቲስቶች ሲገልጹ እንደ አውሮፓውያን አቆጣጠርም በ2015 ከ230 በላይ ሳይንቲስቶች እንደ EMF ባዮሎጂያዊ ተጽዕኖ እንደ ዋይፋይ ያሉና ከ5G ጋር የሚመሳሰሉ ሽቦ አልባ ቴክኖሎጂን አጥንተዋል። በሚያስደነግጥ ሁኔታም እንደ 5G ያሉ EMFዎች ወይንም ደግሞ ኤሌክትሮማግኔቲክ ፊልዶች እጅግ ከፍተኛ የሆነ አደጋዎችንም እንደሚያስከትሉም ይፋ አድርገዋል። ከዚህ መካከል እንግዲህ የኦክሳይድ ጉዳትንም ያስከትላሉ እየተባለ ሲሆን ይህም ወደ ብዙ ጉዳዮችም ሊያመራ ይችላልም ተብሏል። ስር የሰደደ እብጠት፣ ስር የሰደደ በሽታና ያለ ጊዜ እርጅናንም ያስከትላል ተብሎም እየተሰጋ ይገኛል። ዲኤንኤንም እንደሚጎዳ የተገለጸ ሲሆን ይህም አሳሳቢ ነው እየተባለለት ይገኛል። ምክንያቱም ደግሞ ዲኤንኤ በሰውነታችን ውስጥ ለሚሰሩት ነገሮች ሁሉ መመሪያ ሆኖ ስለሚያገለግል ነው። ስለዚህ ይህ ሲጎዳ የጤና ችግርን በቀላሉ ሊጎዳ ወይንም ደግሞ ጥቃት ሊደርስብን ይችላልም እየተባለ ይገኛል። በመውለድ ላይም የሚያደርሰውንም ጉዳት ያጠኑ ሳይንቲስቶችም ስለዚህ ጉዳይ ዝምታን አልወደዱም። ከስማርትፎኖች የሚወጡና እንደ 5G ያሉ ሚሊሜትር ሞገዶች የወንድ የዘር ፍሬን እንደሚጎዱና ስለዚህም የወንድ የዘር ፍሬን እንደሚቀንስ የሚያሳይ ማስረጃም አለን እያሉም ይገኛሉ። የመማርና የማስታወስ ችሎታንም ይጎዳል የተባለለት ይህ የ5G ቴክኖሎጂ እንግዲህ የአንጎል ጭጋግ ወይንም ደግሞ ግርዶሽ ሊፈጥሩና በግልጽ የማሰብ ችሎታንም ሊጎዳ ይችላልም ተብሎለታል። የበሽታ የመከላከል ስርዓትንም ያፍናል ወይንም ደግሞ ያዛባል የተባለለት የ5G ቴክኖሎጂ ሳይንቲስቶች እንዳረጋገጡትም ከሆነ አንድ ቀን ብቻ ለኤሌክትሮማግኔቲክ ፊልድ ወይንም ደግሞ 5G መጋለጥ በአይጦች ውስጥ ያለውን የተወሰኑ የበሽታ ተከላካይ ህዋሳትን እንቅስቃሴ በ50% ይቀንሳልም ተብሏል። የካንሰር ተጋላጭነትንም ሊጨምር ይችላል የተባለለት ይህ የ5G ቴክኖሎጂ በብሔራዊ የቶክሲኮሎጂ ፕሮግራም ሳይንቲስቶች በወንድ አይጦች ላይ በመንቀሳቀሻ ስርጭት ጨረሮችና የአንጎል ካንሰር መከላከል ያለውንም ግንኙነትም አግኝተነዋል እያሉም ይገኛሉ። እንደ 5G ያለው አብዛኛዎቹ የኤሌክትሮማግኔቲክ የጎንዮሽ ጉዳቶች ፈጣን እንደሆኑና የአንዳንድ ሰዎች ከሌሎቹ በበለጠ ለእንደዚህ አይነት ጨረሮችም የበለጠ ተጋላጭ እንዲሆኑ
እንደሚሆኑም እያስታወሱ ወይንም እየገለጹ ይገኛሉ። እነዚህ ምልክቶችንም ለመግለጥ አመታትም ሊወስዱ ይችላሉ። ስለዚህ እነዚህ በሽታዎች ወይንም ደግሞ በ5G በኩል የሚመጡ የጎንዮሽ ጉዳቶችን በቶሎ ለማወቅ እንደማይቻልና አመታትንም ሊፈጁ እንደሚችል ነገር ግን ውስጥ ላይ ስራቸውን እየሰሩ የሰውነት አካላችንን ወይንም ደግሞ ሰዎችን ሊጎዱ እንደሚችሉም ሳይንቲስቶች እያስጠነቀቁ ይገኛሉ። የአሜሪካም ፌዴራል ኮሚኒኬሽን ኮሚሽን ሊቀመንበር በቅርቡ በጋዜጣዊ መግለጫቸውም እንዳሳወቁት ከሆነ ኮሚሽኑ በ1990ዎቹ መገባደጃ ላይ ኤፍሲሲ የወሰደውን የሬዲዮ ፍሪኩዌንሲ ጨረር ተጋላጭነት ገደቦችን በቅርቡ እንደሚያረጋግጥም አስታውቋል። ኤፍሲሲ ወይንም ደግሞ የፌዴራል ኮሚኒኬሽን ኮሚሽን ኢንስቲትዩት እና ዓለም አቀፍ ግንኙነቶችም በሬዲዮ፣ በቴሌቪዥን፣ በሽቦ በተመሳሳይና በኬብል በሁሉም 50 ግዛቶች በኮሎምቢያ እንዲሁም ደግሞ በዩኤስ ግዛቶችም ይቆጣጠራልም እየተባለ ይገኛል። እነዚህ ገደቦችም ስጋቶችን ለመቀነስ የተነደፉ ስለመሆናቸውም እየተነገረላቸው ይገኛል። በርካታ የቅርብ ጊዜ ሳይንሳዊ ህትመቶችም ኤሌክትሮማግኔቲክ ፊልድ ከአብዛኛዎቹ ዓለም አቀፍና በሀገር መመሪያዎች በታች በሆኑ ደረጃ ህይወት ያላቸው ፍጥረታትን እንደሚነካ አሳይተዋል። ውጤቶቹ ጎጂ የነጻ ራዲካልስ መጨመር ወይንም ደግሞ የጄኔቲክ ጉዳት፣ የመራቢያ ስርዓት መዋቅራዊና ተግባራዊ ለውጦች፣ የመማርና የማስታወስ እክሎች፣ የነርቭ በሽታዎችና በሰዎች አጠቃላይ ደህንነት ላይ አሉታዊ ተጽዕኖችንም ያካትታሉ ተብለውም የ5G ኔትወርኮች በእጅጉ እየተሰጉ ይገኛሉ። በመሆኑም ይህንን የ5G ቴክኖሎጂን የፈረሙት የ250 ሳይንቲስቶችና የህክምና ዶክተሮች የ5G አገልግሎት ላይ ፈጣን መቋረጥ የሚጠይቅና መንግስታችን ጤናችንን የሚጠብቁ ባዮሎጂያዊ የተጋላጭነት ገደቦችን ለመውሰድ የሚያስፈልገውን ምርምር ገንዘብ እንዲሰጥ የሚጠይቁትንም ምክሮች መደገፍ አለብን ለደህንነታችን ሲሉ ስጋት የገባቸው የአውሮፓና አሜሪካ ነዋሪዎችም እየመከሩበት ይገኛሉ። ስለ ጉዳዩም 5G ገመድ አልባ ቴክኖሎጂን በሰው ልጆች ላይ ጦርነት ነው የሚሉም አልጠፉም። ለምን እንደሚባልና አንዳንድ ከጉዳት ጋር የሚነሱ አስገራሚ ተያያዥ ጉዳዮችም እንዳሉት በርካታ ሳይንቲስቶችም እየገለጹ ይገኛሉ። እንግዲህ ይህ የ5G ቴክኖሎጂም በቅርቡ ወደ ሀገራችን መግባቱን ተከትሎ በበርካታ ቦታዎች ላይ እየተሰራጨ እንደሚገኝም እሙን ነው። ስለሆነም ይህ ጉዳይ ስር ከመስደዱ በፊትም ዘላቂ መፍትሄ ሊሰጠው ይገባል። ይህ የሳይንቲስቶች ድምጽና የማንቂያ ደውልም ማስጠንቀቂያም ችላ ተብሎ ሊታለፍ አይገባም እንላለን። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ዛሬ ያስቃኘናችሁ ዝግጅታችን መርሃ ግብራችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።